የምናየው ማለት ነው። በዚህም መሰረት አላህ ሱብሓነሁ ወተዓላ ማን ነው? አላህ ሱብሓነሁ ወተዓላ ማን ነው? በምንስ መልኩ ቁርአን ላይ ተገልጿል? ባህሪያቱ፣ እውቀቱ፣ ኃይሉ፣ ፍትሃዊነቱ ኦቨርኦል የአላህ ማንነት ምን እንደሆነ ወንድም ኤልያስ ኢንሻአላህ የሚያብራራው ይሆናል። ወንድም ኤልያስ መቀጠል ትችላለህ። ባረከላሁ ፊክ። እሺ ድምጼ ይሰማል? አዎ ቀጥል አኺዋ፣ ይሰማል ኢንሻአላህ። طيب بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم። ያው አንድ አምላክ እዚህ ምድር ላይ እንዳለ ሁሉንም ፍጥረታት ያስገኘ እንዲሁ ደግሞ ሁሌም ቢሆን ሕያው የሆነ አንድ አምላክ እንዳለ ይታወቃል። ታዲያ ይህ አምላክ ፍጥረታትን አስገኝቷል። እንዲሁ ደግሞ እና ይህ አንዱ አምላክ ቁርአን ላይ እንዲሁ ደግሞ በሌሎች መጽሐፍቶች ላይ ተገልጿል በተለያየ መልኩ ማለት ነው። እና እኛ ደግሞ ሌሎች መጽሐፍቶች ከሌሎች መጽሐፍቶች በተለየ መልኩ ቁርአን ይህንን አንዱን አምላክ ስያሜ ችግር የለውም። አላህም ቁርአን ላይ ቁል ይድዑ አላህ አው ይድዑ ረሕማን እንዳለው ማለት ነው። የማ ተድዑ ፈለሁል አስማኡል ሑስና። ነገር ግን የሌሎችን መጽሐፍት በተለይ ደግሞ ባይብልን በምንመለከትበት ጊዜ ይህንን አንዱን አምላክ በተገቢው መልኩ አይገልጸውም። ለእርሱ የማይገባና የማይመጥነው ነገር ይገልጽለታል ማለት ነው ለዚህ አምላክ። ቁርአንን ደግሞ በምትመለከቱበት ጊዜ ለአምላክ የሚገባውን ነገር ነው የሚሰጠው። አንደኛ ነገር ከነዚህ ነጥቦች መካከል አንዱ አላህ ወይንም ደግሞ ይህ አንዱ አምላክ በስያሜ ደረጃ ያው እኛ እንደሚታወቀው አላህ ሱብሓነሁ ወተዓላ የታወቁ ስሞችና ባህሪያቶች እንዳሉት ቁርአን ላይ ነግሮናል። ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ይላል ሱረቱል አዕራፍ ላይ። ወዘሩ ለዚነ ዩልሒዱነ ፊ አስማኢሂ ሰዩጅዘውነ ማ ካኑ ያዕመሉን። ግልጽ ነው አይደል? እና በስሞቹም ይሁን በባህሪያቶቹ እንዲሁ ደግሞ በሌሎች ነገሮች ይህንን አንዱን አምላክ ከሌሎች ጋር ማመሳሰል እንደሌለብን ይነግረናል ማለት ነው። በሱረት ሹራ ምዕራፍ 42 ከቁጥር 11 ላይ ብትመለከቱ ምን ይላል? አላህ ለይሰ ከሚስሊሂ ሸይ ይላል። እርሱን የሚመስል ማንም የለም ይላልን አይደል እንዴ? በተመሳሳይ ሱረት አልኢኽላስ ምዕራፍ 112 ቁጥር 4ን ብትመለከቱ ወለም የኩን ለሁ ኩፍወን አሐድ ይላል። ለእርሱ አቻ ወይንም ብጤ የለውም ይለናል አላህ ሱብሓነሁ ወተዓላ። በተመሳሳይ ሱረት መርየም ላይ ምን ይላል? ሀል ተዕለሙ ለሁ ሰሚያ ይላል። ለእርሱ አቻን ወይንም ብጤን ታውቃለህን? ፈጽሞ የለም ማለት ነው። ግልጽ ነው አይደል? ስለዚህ አላህን ወይንም ደግሞ ይህንን አንዱን አምላክ ማንም እንደማይመስለው እንደ ተብሎ ራሱ በተመሳሳይ ወስፍና ወይንም መገለጫ ሊጠራ እንደማይችል ቁርአን አስቀድሞ በአራት ነጥብ ነው የሚዘጋው። ግልጽ ነው አይደል? ሌሎች ስሞችና ባህሪያቶች ወይንም አትሪቢዩት የሚባሉ ነገሮች አሉ ለአምላክ የምናጸድቃቸው ማለት ነው። እነዚህን የምናጸድቃቸው ደግሞ በማመሳሰል አይደለም፣ ለእርሱ በሚመጠነውና በሚገባው መልኩ ነው። ለምን ከተባለ ማመሳሰል አላህን የሚመስለው ማንም እንደሌለ ስለነገረን ማለት ነው። መጽሐፍ ቅዱስን ወይንም ባይብልን ስንመለከት አንዴ እንደ ተብሎ እንደ በሚለው አገላለጽ መሰረት ከፍጡራን ጋር ይመሳሰላል። ለምሳሌ ከአንበሳ ጋር ይመሳሰላል። እንደ አንበሳ ያጋሳል ይላል ሆሴ ላይ እንደ አንበሳ። ሌላ ቦታ ላይ ደግሞ ምጥ እንደያዛት ሴት ይጮሃል ይላል እና ከእንደዚህ አይነት ነገሮች ጋር ያመሳሰለዋል ማለት ነው አምላክን። ገባችሁ አይደል? ስለዚህ በእንደዚህ አይነት መልኩ አምላክን የሚያመሳስለው ከሆነ ይህንን መጽሐፍ እንዴት ነው ልትከተለው? ሜታፎሪካሊ ራሱ ቢሆን ሜታፎሪካሊ አይደለም አምላክህን አንተ እስቲ ሄደ ቤተሰቦችን አባትህን የምታከብረውን ሰው አንተ ምጥ እንደያዘች ሴት እንዴት ነው እንዲህ የምትጮኸው ትለዋለህ? ይቅርና አምላክህን ማለት ነው። አምላክህን አይደለም ማለት ነው። ሄደና እስቲ አባትህን እንዲህ በለው። ሜታፎሪካሊ ራሱ አስበህበት በለው። ሄደ አያስኬድህም ነው። ልክ ነው። እና ቁርአን ግን የአላህን ባህሪያት በተገቢው መልኩ ነው የዘረዘራቸው።
ለምሳሌ ካሉት አላህ Subhanahu Wa Ta'ala በርካታ ባህሪያቶች መካከል አንዱ አላህ Subhanahu Wa Ta'ala ካሉት በርካታ ባህሪያቶች መካከል አንዱ አዋቂነቱ ነው። ግልጽ ነው አይደል? አላህ ቁርአን ላይ እውቀት እንዳለው እንዲሁ ደግሞ አዋቂ እንደሆነ በብዙ ቦታዎች ላይ ቁርአን ላይ ገልጾልናል አላህ Subhanahu Wa Ta'ala። ለምሳሌ ቁርአን ላይ ሱረት አልአንዓም ምዕራፍ 6 ቁጥር 59 ላይ ብትመለከቱ ምን ይላል አላህ? ወዒንደሁ መፋቲሑል ገይቢ ላ ያዕለሙሃ ኢላ ሁ ወያዕለሙ ማ ፊል በሪ ወልበሕር ወማ ተስቁጡ ሚን ወረቀቲን ኢላ ያዕለሙሃ ወላ ሐበቲን ፊ ዙሉማቲል አርድ ወላ ረጥቢን ወላ ያቢሲን ኢላ ፊ ኪታቢን ሙቢን ይላል። ልብ በሉ፣ የሩቅ ነገርን መክፈቻዎች እርሱ ዘንድ ናቸው ይላል። ከእርሱ በቀር ማንም አያውቃቸውም። በየብስና በባህር ያለውን ሁሉ ያውቃል። ልብ ያላችሁ ነው። በየብስና በባህር ያለውን ሁሉ ያውቃል። ከቅጠልም አንዲትም አትረግፍም የሚያውቃት ቢሆን እንጂ ይላል። ከቅንጣትም በመሬት ጨለማዎች ውስጥ የለም፣ ከእርጥብም ከደረቅም አንድም የለም፣ ግልጽ በሆነ መጽሐፍት ውስጥ የተመዘገበ ቢሆን እንጂ ይላል። ልብ ያላችሁ ነው። ስለዚህ ሁሉን ነገር እንደሚያውቅ ረቂቅና በሆነ መልኩ ይገልጸዋል ማለት ነው። በነገራችን ላይ ማወቅ ሲባል ብዙ ዑለማዎች እንደሚገልጹት በብዙ መጽሐፍት ላይ እንደተመጣው ስለ አላህ የአላህ አዋቂነት ወደፊት የሚከሰተውንም ነገር ያውቃል፣ ተከሰተው ያለፈውንም ነገር ያውቃል። የማይከሰት ነገር ደግሞ ቢከሰት ኖሮ ምን ሊሆን እንደሚችል ውጤቱ እንኳን ያውቃል አላህ። ይህንን በአረፍተ ነገር ሲያስቀምጡት የዓለሙ ማ ካን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን ይላል። ከዚህ ነው አይደል? ያለፈ የሆነው ነገር ያውቃል፣ ወደፊት የሚሆነውንም ያውቃል። ብዙ ቦታዎች ላይ ቁርአን ላይ አላህ ወደፊት የቂያም ዕለት እንኳን ምን እንደሚከሰት ይነግረናል። ለምሳሌ የቂያም ዕለት በሚደርስበት ጊዜ አላህ ሱረቱል ሐጅ ላይ ምዕራፍ 22 ቁጥር 1 እና 2 ያ አዩሃ ናስ ኢተቁ ረበኩም ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም ይላል። የውመ ተረውነሃ ተዝሀሉ ኩሉ ሙርዲዐትን ዐማ አርደዐት ወተضع ኩሉ ዛቲ ሐምሊን ሐምለሃ ወተረ ናሰ ሱካራ ወማ ሁም ቢሱካራ ወላኪን ዐዛበላሂ ሸዲድ ይላል። ልብ በሉ። የቂያም ዕለት ምን ሊከሰት እንደሚችል ልክ ዘልዘለ በሚመጣበት ጊዜ ሰዎች ወደ አምላካቸው በሚቀሰቀሱበትና በሚጠሩበት ጊዜ ምን ሊከሰት እንደሚችል አስቀድሞ ይነግረናል አላህ። ግልጽ ነው እና ስለዚህ ወደፊቱን አኺራ ብቻ የቂያም ዕለት ብቻ አይደለም፣ ሰዎች ጀነትና ጀሃነም እንኳን ሊገቡ ሲሉ ያለውን ሁኔታ ከገቡ በኋላ እንኳን ምን እንደሚከሰት ይነግረናል አላህ። አሁን ቁርአን ላይ አለ፣ የወደፊቱን ሁሉ ይነግረናል አላህ። ግልጽ ነው። ቃለ ድኹሉ ኦኬ፣ ሰዓት እያለቀ ነው። ያ አንድ ደቂቃ አለ፣ አጠቃልና ኢንሻአላህ ወደ በኋላ ላይ የምትጨምር ይሆናል። طيب እሺ ኢንሻአላህ። በጣም ብዙ ፖይንቶች ነበር ያሉኝ ኢንሻአላህ። እሺ እና ምንድነው ቃለ ድኹሉ ፊ ኡመሚን ቀድ ኸለት ሚን ቀብሊኩም ሚነል ጂኒ ወልኢንሲ ፊ ናር ይላል ማለት ነው አላህ። ከዛ ጀሃነም ግቡ ሲባላሉ ጀነት ግቡ ይባላሉ። ከዛ በኋላ ምን እንደሚከሰት በእነሱ መካከል እንኳን ያለውን ይነግረናል አላህ። ያስተዋላችሁ ነው። ነገር ግን ከእውቀት አንጻር ካየነው ባይብልን ብንመለከት አምላክ ሁሉን አዋቂ እንዳልሆነ ይገልጽልናል። ምሳሌ ዘፍጥረት ምዕራፍ 6 ቁጥር 6 ላይ ብትመለከቱ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይላል። ተጸጸተ። ጸጸት ማለት ምንድነው? መቆጨት ነው አይደል እንዴ? አንድን ነገር የምትጸጸተው መቼ ነው? የሆነ ነገር ባልሆነ መልኩ ስታደርገው ነው አይደል? አንተ ቀድመህ በኮ ብታውቀው ኖሮ ምን ማድረግ እንዳለበት ታውቃለህ። የሚያጸጸተህ ነገር ምንም ነገር የለም። ነገር ግን ቀድመህ ማታውቀው ከሆነ ተሳስተህ ሌላ ነገር ታደርጋለህ፣ ተጸጸታለህ። ልክ እንደ ሰው ማለት ነው። ስለዚህ ከሰው ጋር አመሳሰለው። ምንም እንደማያውቅም ደግሞ በሌላ መልኩ ገለጸልህ ማለት ነው። ግልጽ ነው አይደል? እንዲሁ ደግሞ ተያይዞ በጣም የነሱ ነጥቦች አሉ። ግን ሰዓት ያው አይ ቲንክ አልቋል ይመስለኛል። አንድ ደቂቃ ነው የተባልኩት።
ኢንሻአላህ ባረከላሁ ፊክ ወንድም ኤልያስ። አላህን ሱብሓነሁ ወተዓላ ያው በእኛ አንደበት በሰዎች አንደበት የሚገለጽ ባይሆንም የእሱን አምላክነትና ሀያልነትና ተመላኪነትን ግን መግለጽ አያቅተንም። አላህ ሱብሓነሁ ወተዓላ አለዚ አሕሰነ ኩለ ሸይን ኸልቀህ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ወላሁ ላ ኢላሃ ኢላ ሁወ ዓሊሙል ገይቢ ወሸሃዳ። አላህ ሱብሓነሁ ወተዓላ እኛን ፈጥሮ ያሳመረን እኛን ደግሞ ከማሳመረን ከመፍጠርም በኋላ ደግሞ የሚረዝቀን እንዲሁም ደግሞ ሁሉን አዋቂ ውስጥ አዋቂ የሆነ ብቸኛው አምላክ ነው። አላህ ማለት ይህ ነው። የማይተኛ የማይጠጣ የማይበላ የሰውን ልጅ ከቶ ሊመስል የማይችል ብቸኛው አንዱ አምላክ ነው አላህ ሱብሓነሁ ወተዓላ። ኤልያስ በሚገባው ይህንን አብራርቶታል። ኢንሻአላህ ወደ በኋላ አካባቢ የሚጨምርልን ይሆናል። ታዲያ አላህን ሱብሓነሁ ወተዓላ ወይም ደግሞ አንዱን አምላክ ኃያሉን አምላክ የዚህን ያህል ካወቅን የሱ ባህሪያቶች ደግሞ እስቲ እንመልከት። አላህ ሱብሓነሁ ወተዓላ ብዙ ጊዜ ሲነሳ ከሰዎች የምንለይበት ዋነኛው ነገሮቹ በእውቀቱ፣ በኃይሉ፣ በፍትሃዊነቱ ይሄ በፍጹም አዛዥነቱ ነውና ከነዛ መካከል ደግሞ አንዱ የሆነው ይሄ የአላህን ሱብሓነሁ ወተዓላ ኃይል ወይንም ኃያልነትን እህት መወዳ በተወሰነ መልኩ የምትሄድልን ይሆናል። እህት መወዳ 5 ደቂቃ አለሽ፣ መቀጠል ትችላለሽ። እሺ ቢስሚላህ። አሁን ኢንሻአላህ በተወሰነ መልኩ የአምላክ ኃይልን በተመለከተ የአምላክ ችሎታን በተመለከተ መጽሐፍ ቅዱስ በምን መልኩ አስቀምጦታል፣ የዛኔ አንዱን አምላክ ኃይል በምን መልኩ አስቀምጦታል፣ ቁርአንስ የሚለውን እናያለን ኢንሻአላህ። ቁርአን ሱረቱል ኢምራን ምዕራፍ 18 ላይ አላህ ሱብሓነሁ ወተዓላ ምን ይላል? ሸሂደ አላሁ አነሁ ላ ኢላሃ ኢላ ሁወ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቅስጥ ላኢላሃ ኢላ ሁወል ዐዚዙል ሐኪም ይላል። አላህ በማስተካከል የቆመ አስተናባሪ ሲሆን ከእርሱ በቀር ሌላ አምላክ የሌለ መሆኑን መሰከረ። መላእክቶችና የእውቀት ባለቤቶችም እንደዚሁ መሰከሩ። ከእርሱ በቀር ሌላ አምላክ የለም፣ እርሱ አሸናፊው ጥበበኛው ነው ይላል ማለት ነው። አላህ ሱብሓነሁ ወተዓላ አሸናፊና ጥበበኛ መሆኑን ቁርአን በግልጽ መልኩ ያስቀምጥልናል ማለት ነው። ነገር ግን እንደ መጽሐፍ ቅዱስ ስናይ ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ ምን እናገኛለን? ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ፣ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከሰራው ስራ ሁሉ አረፈ ይላል። ሱብሃንአላህ። እኔ እንጃ እንዴት እንደምታስቡት እራሱ አላውቅም። ሰማይና ምድርን የፈጠረ ፈጣሪ፣ ሁሉን ቻይ የሆነው ፈጣሪ መጽሐፍ ቅዱስ ምን እያለን ነው? ስራ ከሰራ በኋላ ልክኛ የሆነ ስራ ሰርተን ይሄንን አድርገን ከዛ ከሆነ ሰዓት በኋላ እረፍት እንደምንወስደው ሁሉ የመጽሐፍ ቅዱሱ ያህዌ መጽሐፍ ቅዱስ በምን መልኩ ገልጾታል? ሰማይና ምድርን ከፈጠረ በኋላ ሰባተኛ ቀን መድቦለት ለእረፍት ምን አደረገ ማለት ነው? እረፍት አደረገ ይለናል ማለት ነው መጽሐፍ ቅዱስ። ዕብራውያንም ልብና ዕብራውያን ምዕራፍ 4 ቁጥር 4 ስናይ ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔርን በሰባተኛው ቀን ከስራው ሁሉ አረፈ ብሏልና ይላል። ኦሪት ዘጸአት ምዕራፍ 31 ላይ ቁጥር 15ን ብንመለከት 6 ቀን ስራን ሰራ። አስቡት፣ ገና ቀን መድቦለት 6ቱን ቀን ለስራ፣ አንዱን ቀን ደግሞ ለምን? ለእረፍት። ማን ነው ይሄንን እያደረገ ያለው? የሰማይና የምድር ፈጣሪ ኃያሉ ጌታ 6 ቀን ለስራ 1 ቀን ለእረፍት መደበ እያለ ነው ማለት ነው መጽሐፍ ቅዱስ። ስለዚህ እናንተ ቅዱስ ነውና ሰንበትን ጠብቁ፣ የሚያረክሰውም ሰው ሁሉ ፈጽሞ ይገደል፣ ስራን በእርሱ የሰራ ሰው ሁሉ ከህዝቡ መካከል ተለይቶ ይጥፋ ይላል። 15 ላይ ምን ይላል? 6 ቀን ስራን ሰራ፣ ሰባተኛውን ቀን ግን ለእግዚአብሔር የተቀደሰ የእረፍት ሰንበት ነው፣ በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል ይላል። የእረፍት ቀን ሰባተኛ ቀን ምን እያደረገ ነው ማለት ነው? እግዚአብሔር እየመደበ ነው። ነገር ግን ወደ ቁርአን ተመልሰን አላህ Subhanahu Wa Ta'ala ሰማይና ምድርን ከፈጠረ በኋላ እረፍት አድርጓል እንዴ ብለን ስንጠይቅ ቁርአን ምን የሚል ምላሽ ይሰጠናል? ሱረቱል ቃፍ ላይ ቁጥር 38 ላይ አላህ Subhanahu Wa Ta'ala ምን ይለናል? ወለቀድ ኸለቅና السماوات والأرض وما بينهما في 6 أيام وما مسنا من لغوب ይላል። ሰማያትና ምድርን በመካከላቸው ያለውን ሁሉ በ6 ቀናት ውስጥ በእርግጥ ፈጠርን፣ ድካምም ምንም አልነካንም ይላል አላህ Subhanahu Wa Ta'ala። እረፍት አይደለም፣ እረፍቱን ተውት። አላህ Subhanahu Wa Ta'ala ግን ምን እያለ ነው? ድካምም ምንም አልነካንም። አላህ Subhanahu Wa Ta'ala እኛ እያለ ራሱን በግነት እንደሚያወራ የታወቀ ነው። አላህ Subhanahu Wa Ta'ala ስለ ራሱ ምን ይለናል? ድካምም ምንም አልነካንም። ወለቀድ ኸለቅና السماوات والأرض وما بينهما ሰማያትና ምድርን በመካከላቸው ያለውን ሁሉ በ6 ቀናት ፈጠርን፣ በ6 ቀናት ውስጥ በእርግጥ ፈጠርን። ከዛ አላህ Subhanahu Wa Ta'ala ሰባተኛ ቀን ለእረፍት ይወስዳል ወይ ስንል አይወስድም በፍጹም እንደ ቁርአን። ድካምም ምንም አልነካንም ነው ያለው ቁርአን ላይ ማለት ነው። ለዛ አላህ Subhanahu Wa Ta'ala ኃያል የሆነ ጌታ ነው ማለት ነው። እሺ ሌላ ደግሞ ኦሪት ዘፍጥረት ምዕራፍ 32 ላይ ስለ አምላክ ምን ተጽፏል?
26 ላይ እንዲህ አለው ሊነጋጋ አቀላልቷልና ልቀቀኝ እርሱም ካልባረከኝ አልለቅህም አለው። 27 ላይ እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለው። 28 ላይ ምን ይላል? አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና ይላል። እንግዲህ አስባችሁታል። ከእግዚአብሔር ጋር ምን አድርገሃል? ታግለህ አሸንፈካል ይላል። እንደ ቁርአን ግን ስንመጣ ምንድነው የሚለን? ቁርአን ሱረቱል አንዓም ምዕራፍ 18 ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወሁወል ቃሂሩ ፈውቀ ዒባዲህ እርሱም ከባሮቹ በላይ ሲሆን አሸናፊ ነው ይላል። አላህ ሱብሓነሁ ወተዓላ ከምኑ በላይ ነው? ከባሮቹ በላይ ነው። ወሁወል ሐኪሙል ኸቢር እርሱም ጥበበኛ ውስጥ አዋቂው ነው ይለናል ቁርአን ማለት ነው። ሌላም በታው ሱረቱ ሩም ላይ ብንመለከት ቁጥር 54 ላይ አላሁ الذي خلقكم من ضعف እንኳን አላህ ሱብሓነሁ ወተዓላ ከኛ በኃይል ሊያንስ ይቅርና እኛ የሰው ልጅ ሊያሸንፈው ይቅርና አላህ ሱብሓነሁ ወተዓላ ምን ይላል? አላሁ الذي خلقكم من ضعف አላህ ያ ከደካማ ፍጥረት ጠብታ የፈጠራችሁ ነው ይላል። ثم جعل من بعد ضعف قوة ከዛም በኋላ ከደካምናት በኋላ ደግሞ ኃይልን አደረገ። ከህፃንነታችን በኋላ ወጣትነት ኃይልን አደረገ። ثم جعل من بعد قوة ضعفا وشيبا يخلق ما يشاء وهو العليم القدير ይላል። ከዚያም ከብርቱነት በኋላ ደካማነትና ሽበትን አደረገ። የሚሻውን ይፈጥራል እርሱ አዋቂው ነው ይላል። እርሱም አዋቂው ቻዩ ነው ይላል አላህ Subhanahu Wa Ta'ala ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እንኳን እሱን ድካም ሊነካው ይቀርና አላህ Subhanahu Wa Ta'ala እኛ ላይ ድካም እንዲሁም ደግሞ ብርታትን እያፈራረቀ የፈጠረው አላህ Subhanahu Wa Ta'ala ራሱ ነው ማለት ነው። ሌላ ቦታ ደግሞ ስንመለከት መጽሐፍ ቅዱስ ላይ የምንመለከተው ሌላ አምላክ ካስቀመጡት ነገር ውስጥ መዝሙር 44 ቁጥር ላይ ቁጥር 24 ላይ 23 ላይ አቤቱ ንቃ ለምንስ ትተኛለህ? ተነስ ለዘወትርም አትጣለን ይላል። ምን ይላል? ለምንስ ትተኛለህ ይላል። እንዴት አምላክ እንቅልፍ ይወስደዋል? ለምንስ ትተኛለህ እያለ ገና ማን ነው የሚነግረው? የሰው ልጅ የሆኑ ፍጡር ሰዎች ናቸው ማለት ነው የሚነግሩት። ነገር ግን ወደ ቁርአን ግን ስንመለከት ሱረቱል በቀራ ቁጥር 255 ላይ ምን ተቀምጧል? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም አላህ ከእርሱ በቀር ሌላ አምላክ የለም። ላ ተእኹዙሁ ሲነቱን ወላ ነው እርሱ ሕያው ራሱን ቻይ ነው፣ ማንገላጀትም እንቅልፍም አትይዘውም እያለ ቁርአን ያስቀምጣል ማለት ነው። እንኳን እንቅልፍ ይቅርና ማንገላጀትም እንኳን አላህን ሱብሓነሁ ወተዓላ እንደማያገኘው ተቀምጧል። ሌላ ደግሞ ሱረቱ ጡር ላይ ምን ተቀምጧል? አላህ ሱብሓነሁ ወተዓላ እኛ እንደፈጠረን አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን ይላል አላህ ሱብሓነሁ ወተዓላ። አንዳንድ ሰዎች አላህ ሱብሓነሁ ወተዓላ የሚባል ፈጣሪ የለም ምናምን ስለሚለው አላህ ሱብሓነሁ ወተዓላ ምን ይላል? ወይስ ያለ አንዳች ፈጣሪ ተፈጠሩ ነው ወይስ እነርሱ ፈጣሪ ናቸው ይላል አላህ ሱብሓነሁ ወተዓላ። አም ኸለቁ ሰማዋቲ ወልአርድ በል ላ ዩቂኑን ወይስ ሰማያትና ምድርን ፈጠሩ አይደለም አረጋገጡም ይላል አላህ ሱብሓነሁ ወተዓላ። አም ዒንደሁም ኸዛኢኑ ረቢከ አም ሁሙል ሙሰይጢሩን አላህ ሱብሓነሁ ወተዓላ እሱ ተቆጣጣሪነቱን ሲናገር ወይስ የጌታ ግምጃ ቤቶች በእነርሱ ዘንድ ናቸው ወይስ እነርሱ አሸናፊዎች ናቸው ነው ይላል አላህ ሱብሓነሁ ወተዓላ። ነገር ግን አሸናፊው እንዲሁም ደግሞ ሁሉን ነገሩ ተቆጣጣሪው ማን ነው ማለት ነው? እዚህ ጋር የሚያሳየን አላሁ ዐዘ ወጀል መሆኑን ያሳየናል ማለት ነው። በሌላ ደግሞ ቁርአን ላይ ሱረቱል አንዓም ላይ የምናያለን 103 ላይ ላ ቱድሪኩሁል አብሳሩ ወሁወ ዩድሪኩል አብሳር ወሁወል ለጢፉል ኸቢር ይላል። አይኖች አያገኙትም አያዩትም። አላህን ሱብሓነሁ ወተዓላ አይኖች ሊመለከቱት አይችሉም። ወሁወል እርሱ አይኖችን ያያል፣ ነገር ግን እርሱ ወሁወል ለጢፉል ኸቢር እርሱም ርህራሄው ረቂቁ ውስጥ አዋቂው ነው ይላል ማለት ነው ቁርአን ላይ። አላህ Subhanahu Wa Ta'ala እንኳን ፍጡራኖች ሊያዩት እንኳን ሊደርሱበት እንኳን ታግለው እንደ መጽሐፍ ቅዱስ ታግለው ሊያሸንፉት ይቅርና እንኳን ከእንቅልፉ አትተኛ ንቃ ጠብቀን እያሉ ሊያስታውሱት ይቅርና አላህ Subhanahu Wa Ta'ala አይኖቹ እንኳን የማያገኙት ሀያል አምላክ መሆኑን ቁርአን ይነግረናል ማለት ነው። ሱረቱል አዕራፍ ቁጥር 143 ላይ አላህ Subhanahu Wa Ta'ala ምን ይላል? ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን አንዙር ኢለል ጀበሊ ፈኢን ኢስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ሊልጀበሊ له دكا وخر موسى صعيقا ይላል። فلما افاق قال سبحانك تبت اليك وانا اول المؤمنين ስለ አላህ Subhanahu Wa Ta'ala ሀያልነት የምናይበት አንቀጽ ነው። ይሄ ምን ይላል? ሙሳም ለቀጠሯችን በመጣና ጌታውን ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየን ወደ አንተ መለከታለሁ አለ። قال ربي أرني أنظر إليك አለ። ከዛ አላህ Subhanahu Wa Ta'ala ምን አለው? قال لن تراني በፍጹም አታየኝም ወላኪን ينظر إلى الجبل فإن استقر مكانه فسوف تراني አለው። ግን ወደ ተራራው ተመልከት በስፍራውም ቢረጋ በእርግጥ ታየኛለህ አለው ማለት ነው። فلما تجلى ربه للجبل ነገር ግን ጌታው ለተራራው በተገለጠ ጊዜ ምን ሆነ? እንኩትኩት ታደረገው። فلما تجلى ربه للجبل جعله دكا وخر موسى صعيقا موسى በጩኸት ምን አለ? ወደቀ። فلما أفاق በንሰራራም ጊዜ قال سبحانك تبت إليك وأنا أول المسلمين ጥራት ይገባህ ወደ አንተ ተመለስኩኝ እኔም በወቅቱ
የምእመናን መጀመሪያ ነኝ አለ። ከወቅቱ ከነበሩ ህዝቦች አንፃር የምእመናን መጀመሪያ ነኝ አለ ማለት ነው። ስለዚህ ነብዩላህ ሙሳ አለይሂ ሰላም ከአላህ ሱብሓነሁ ወተዓላ ኃያልነት ትልቅነት ከብርሃንነቱ የተነሳ ላ ቱድሪኩሁል አብሳር የተባለው ለዛ ነው። አይኖች አያገኙትም። ወሁወ የድሪኩል አብሳር እሱ ግን ምን ያህል አይኖችን ያህል ወሁወ ለጢፉል ኸቢር እርሱ ሩህሩሁ ረቂቁ ውስጥ አዋቂው ነው ይላል ማለት ነው ቁርአን። ለዛ ነው ተራራው እንኳን ምን የሆነው ዶጋመድ ሆኖ የወደቀው ማለት ነው። እሺ ሰሂህ ደቂቃ እያለቀ ነው። ሙስሊም ላይ ደግሞ ምን ተብሎ ተቀምጧል? አን አቡበክር ኢብኑ አቢ ሸይባ ሐደተና ወኪዓን የዚድ ኢብኑ ኢብራሂም። እሺ አፍወን አንድ ደቂቃ አጠቃሊና ኢንሻአላህ ሁለተኛ ዙር ሲመለስ የምትጨምር ይሆናል ኢንሻአላህ። ባረከላሁ ፊክ። እሺ عن يزيد بن إبراهيم من ይላል عن قتادة عن عبد الله بن شقيق عن أبي ذر من አለ قال سألت رسول الله صلى الله عليه ጌታህን አይተከዋለነ ብዬ ጠየቅኳቸው። ቃለ ኑሩን አና አራ እሱ እኮ ብርሃን ነው እኔ እንዴት አድርጌ አየዋለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ የአላህ ሱብሓነሁ ወተዓላ ትልቀት የአላህ ሱብሓነሁ ወተዓላ ኃያልነት የሰው ልጆች አይን እንኳን የማያገኘው ነው ማለት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ሱረቱ ዙመር ምዕራፍ ቁጥር 67 ላይ ምን ይላል? ወማ ቀደሩላህ ሐቀ ቀድሪሂ ይላል። አላህን ሱብሓነሁ ወተዓላ ተገቢ ክብሩን አላከበሩትም ይላል ማለት ነው። ወልአርዱ ጀሚዐን ቀብደቱሁ ወጥመጥያቱን ቢየሚኒ ሱብሓነሁ ወተዓላ አማ ይሽሪኩን ይላል አላህ ሱብሓነሁ ወተዓላ። አላህንም በትንሳኤ ቀን ምድርን በመላ በጭብጡ ስትሆን ሰማያትን በኃይሉ የሚጠቀልሉ ሲሆን ከእርሱ ጋር ሌላን በማጋራታቸው ተገቢ ክብሩን አላከበሩትም። ወማ ቀደሩላህ ሐቀ ቀድሪ እያለ ይገልጻል ማለት ነው። ሱብሓነሁ ወተዓላ አማ ይሽሪኩን እሱ ከሚያጋሩት ሁሉ ያለ እንዲሁም ደግሞ ብርሃን የሆነ አምላክ ነው ማለት ነው። ነገር ግን እንደ መጽሐፍ ቅዱስ ስንመለከት ሰዎች ንቃ ጠብቀን የሚሉት እያስታወሱ ማለት ነው። እንዲሁም ደግሞ 6 ቀን ለስራ 1 ቀን ለረፍት የሚወስድ እንዲሁም ደግሞ የሚተኛ የመሳሰሉ ነገራቶችን የሚያደርግ ለአምላክ የማይገቡ ባህሪያቶችን መጽሐፍ ቅዱስ ያስቀምጥለት። ነገር ግን ኢስላም ወይም ደግሞ ቁርአን ጥርት ያሉ ነገራቶችን ለአምላክ ለአላህ ሱብሓነሁ ወተዓላ ያስቀምጣል ማለት ነው። እሺ ከደቂቃ በላይ ወሰድኩ ይመስለኝ። ወንድሞች መቀጠል ይችላላችሁ። አራብ ሽሪ ባረከላሁ ፊኪ እህት ወዳ ከታች እኮ ጨውብኝ እኮ ኮሜንታተሮች ደቂቃ ለሷ ይጨመርላት እንደውም